ሰላም ውድ ማንሰራዊያ እንዴት ቆያችሁልን? በዛ ሲክስ ላይ የወጣው የክለባችን የክረምት የዝውውር መስኮት የመጨረሻ የመሃል ሜዳ ኢላማዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዛሬው ፕሮግራም አለፍን። አብራችሁን ቆዩ። የክለባችን የክረምት የዝውውር መስኮት የመጨረሻ የመሃል ሜዳ ኢላማ ዝርዝሮችን በሎሪ ዊቶላ በማርክ ኬሪ በዛ ሲክስ ላይ እንደዚህ ይዳሰሳል። ማንቸስተር በክረምት ገበያ ውስጥ የሚያደርጋቸው ዋና ዋና እንቅስቃሴዎች በመሃል ሜዳ ላይ ተኩራሉ። የዝውውር ኃላፊዎች ቢያንስ ሁለት ምናልባትም ሶስት አማካዮችን ለማስፈረም በርካታ አማራጮችን እየመረመሩ ሲሆን የቡድኑ መሃል ክፍል ለረጅም ጊዜ ጉልህ የሆነ መልሶ ግንባታ እንደሚያስፈልገው ይታመናል። በአራተኛውና መጨረሻው ዓመት ውስጥ ተደማጭነት ያሳየው ካዜሜሮ መርቀቁ ወዲያውኑ ትኩረቱን ከፍ ያደርገዋል እና ዩናይትድ የውድድር ዓመቱ ሁለት ሲያልቅ በፍጥነት በመሃል ሜዳ ላይ እርምጃ ለመውሰድ በበርካታ ኢላማዎች ላይ ላለፉት ወራት ሲሰሩ ቆይተዋል። አሁን ላይ በተጫዋቾች የግል ስምምነት ላይ እድገት የታየ ነው። ስለዚህ ዩናይትድ ሊሆን የሚችሉ እንቅስቃሴዎችን እንዲረዳና ከዚያም ስልታዊና በገንዘብ ረገድ ትርጉም በሚሰጥ ሁኔታ ላይ በመመስረት ወደፊት እንዲራመድ ያስችል በፕሪሚየር ሊግ የተረጋገጡ ተጫዋቾች ቅጥር አሁን ላይ ዋነኛ ምርጫ ነውም ተብሏል። ላውሪቶላ ማርክ ኬሪ በዛ ተስቃምዳቸው ላይ በማንቸስተር ዩናይትድ ስለተጀመረባቸው እጩዎች ጥራት ሰፋ ያለ ዳሰሳ አድርጓል። እኔም እንደሚከተለው አቀርብላችኋለሁ። ካዜሜር ሊወጣ መሆኑን ከግምት በማስገባት ማንቸስተር በመሃል ሜዳው ላይ ምን አይነት ቀዳዳ መድፈን እንዳለበት በትክክል ማጉላቱ ተገቢ ነው። የውድድር ዘመኑ ደረጃ የተጫዋች ቁጥሮች መመልከት እንችላለን። ይህም የአንድን ተጫዋች በሜዳ ያለው መገለጫና ቁልፍ ጥንካሬዎችን የሚገልጽ ሲሆን በተመሳሳይ መልኩ ተጫዋች የዚህ ዓመት ሁኔታን ይዳስሳል። በዚህ ውድድር ዘመን 9 ፕሪሚየር ሊግ ግቦችን በማስቆጠር ከ34 ዓመቱ ብራዚል አማካኝ ተጫዋች ትልቅ ጉርሻ፣ ነገር ግን የካዜሚሮ ዋና የሜዳ ላይ ተግባር የሚሰነዘሩ ጥቃቶችን መክታት ነበር። የካዜሚሮ እግሮች በመከላከሉ ረገድ የጨዋታ መለያ ምልክትም ነበር። የኤቨርተኑ ጄምስ ጋርነር ብቻ በዚህ ውድድር ዘመን ከሁሉም ፕሪሚየር ሊግ ተጫዋቾች የበለጠ ታክሎችን ያደረገ ሲሆን በዚህ ምክንያት የቀድሞ አካዳሚያችን ፍሬ ከካዜሚሮ በተሻለ ቁጥር ማስመዝገብም ችለዋል። ማንቸስተር ዩናይትድ በመላው አውሮፓ በዚህ ቦታ ተጫዋቾችን ለማግኘት ፈለገውን ቀጥሏል። ከእንግሊዝ ውጭ አሁን ላይ በማንቸስተር እየተፈለገ የሚገኘው ፈረንሳዊ አማካይ ሪያል ማድሪድ ኦሬንጅ ቹዋሜኒ ሲሆን እሱም ይህን ቦታ ለመተካት በትክክል ይስማማል ተብሎም ይጠበቃል። የ26 ዓመት በቅርብ ሳምንታት ውስጥ ከቡድን አጋሩ ፌዴሪኮ ቫልቬርዴ ጋር በስልጠና ሜዳ ላይ ግጭት ውስጥ ከተነሳ በኋላ በስፔን ትላልቅ ሜዳዎች ውስጥ የውዝግብ ዋና ዜና ማዕከል ሆኖ ቆይቶ ነበር። ከሜዳ ውጭ ያለውን የባህሪ ግምት ውስጥ በማስገባት ከባድ ቢሆንም የተጫዋቹ የጨዋታ ፍጥነት በመቆጣጠር ረገድ ከሱ የተሻሉ የመሃል ተጫዋቾችን ጥቂት ናቸው። ቹዋሜኒ የቡድን ዋና ማዕከል ነው። ብዙውን ጊዜ በመሃል ተከላካዮች መካከል እጅጉ የሚተማመኑ ተጫዋች ነው። አንዳንድ ጨዋታዎች ላይ በማድሪድ እንደ መሃል ተከላካይም ሲጠቀሙበት እንመለከታለን። ቹዋሜኒ ኳሱን በአቅራቢያው ላሉት የቡድን አጋሮችን በማቀበልም ረገድ ስኬታማ ሲሆን ቡድኑ በማጥቃቱ ረገድም በትልቁ እንደሚያገዝ በግልጽ ተመልክተናል። ቹዋሜኒ ፕሬስን በመቋቋም ደረጃ ጥሩ ሲሆን ኳስን በጥሩ ሁኔታ መያዝ ይችላል። ማድሪድ ከኳስ ቁጥር ውጭ በሚሆኑበት ጊዜም ኳሶችን መልሶ ለመውሰድ ፈጣን ነው። በዋናነት የፈረንሳይ ኢንተርናሽናል ብዙውን ጊዜ ከኋላ መስመር ኳስን ይዞ ይወጣል። በታክሎች ስኬታማ መጠን በዚህ ውድድር ዘመን በላሊጋ አማካዮች መካከል 5ኛው ደረጃ ላይ የሚገኛል ተብሏል። ዩናይትድ ምልመላ ቡድን አባላት በዚህ ውድድር ዘመን ቹዋሜኒ በአካል ተመልክቶታል እና ማድሪድ ለመሸጥ ክፍት መሆኑ እስካሁን አልታወቀም። አሁን ባለው የብቃት ደረጃ ሲታይ የቹዋሜኒ መልቀቅ የማይመስል ነገር ይመስላል። ፈረንሳይ ኮከብ በዚህ ዓመት በውድድሮች 49 ጨዋታዎችን አድርጓል። ከቅጣት በፊት በቻምፒየንስ ሊግ 13 ጨዋታዎችን አድርጎ ነበር። ከባየር ሙኒክ ጋር በተደረገው የሩብ ፍጻሜ ሁለተኛ ዙር ጨዋታ ላይ በቅጣት ምክንያት እንደሌለም ይታወሳል። ተጫዋቹ በማንቸስተር እጅጉን ቢፈለግም ራሱ ለመልቀቅ ፍላጎት እንዳለው አላሳይም። ነገር ግን በቤርናቡ የተከሰተው ግርግር ዩናይትድ እድልና የሚፈጠር የሚጠቁም ሲሆን ዝውውሩ የመከሰት እድል ካለው ከሚመለከታቸው ሰዎች ጋር ዩናይትድ ለማድረግ አሁን ዝግጁ ናቸው ተብሏል። ሆኖም የጆዜ ሞሪኖ ዳግም ሹመትን ተከትሎም ይህ ዝውውር ይዘገያል ተብሎ ይጠበቃል። የማድሪዱ አዲሱ አሰልጣኝ ውሳኔ ከማድረጋቸው በፊት የሚፈልጋቸውን ተጫዋች ለማጥናት ጊዜ ይፈልግ ይጠበቃል። ይህም በቹዋሜኒ ጉዳይ ላይ የሚነሱ ውሳኔዎች በሐምሌ አጋማሽ ላይ የዓለም ዋንጫ እስኪያልቅ ድረስ ሊያዘገዩ ይችላል። በዚህ ምክንያት ዩናይትዶች ወደ ሌላ ተጫዋቾች ፊታቸውን ያዞራሉ ተብለዋል። የኮቢ ማይኖ በዩናይትድ የመሃል ክፍል ውስጥ እንደገና መነቃቀት ማንኛውም አዲስ ፈራሚ ከአንድ ዓመት ተጫዋች ጋር እንደሚጣመረውን እየተረጋገጠ ነው እና የሚመጣው ተጫዋች በአሰልጣኝ ማይከል ካሪክ ስር 4-2-3-1 ስርዓት ነው ውስጥ ካለው ሚና ጋር የሚስማማ መገለጫን መያዝ አለበት ተብሏል። የማይኖ ጨዋታ ሁለት ተጫዋቾች ወደ ሜዳ የሚያመጡት የተለያዩ የክህሎት ስብስቦች እንደሆኑ ይፈልጋል። ብዙ ጊዜ ኮቢ ማይኖ ራሱን ወደ ፈተናዎች የመጣል ዕድሉ አነስተኛ ነው ይነገራል። ነገር የሚገርመው ነገር ዩናይትድ በጠንካራ የቴክኒክ ችሎታው የፕሬስ መቋቋም ወደ ከፍተኛ ደረጃ የሚያደርሰው ኮቢ ማይኖ ዩናይትድ ወደፊት ሲሄድ ብዙውን ጊዜ ወደ መስመሮች ይወጣል። በመስመሮች መካከል ያለው ኳስን ለማግኘት ከፊት ይጓዛል። በዚህ ምክንያት ኮቢ የተለየ ያደርገዋል ተብሏል። ማንቸስተር አደጋን ለማስወገድ አቅም ያለው አትሌቲክስ ከሳጥን ሳጥን የሚጫወት አማካይ ተጫዋች ይፈልጋሉ። ይህም በደህንነትን ያሳያል። ቀድሞውን የፕሪሚየር ሊግ ልምድ ባለች ሰዎች የሚመራው የዝውውር ክፍሉ የዚህ አይነት ዝውውር ሞዴል ባለፈው ክረምት ክለቡን በማጥቃት ምልመላቸው ጥሩ አገልግሎት የሰጠ ሞዴል ነው። በዚህም ክረምት ልክ እንዳለፈው የክረምት የዝውውር መስኮትም ተመሳሳይ ነገር እየጠበቀም ነው
ተብሏል። በብዙ የክለባችን ኃላፊዎች ዘንድ አፍ ላይ ያለው ስም ኖቲንግሃም ፎረስቱ እንግሊዛዊ አማካይ ኤሊዮት አንደርሰን ነው። በኖቲንግሃም ፎረስት ግንባታ ውስጥ አዎንታዊ የሆነው ነገር ብዙውን ጊዜ በዚህ ውድድር ዘመን ከጠቅላላ ቅብብሎሾች 11 በመቶ ነው የሚወስደው ኤሊዮት አንደርሰን ነው። በሲቲ ግራውንድ የሚገኘው የቪክቶር ቬራ ቡድን ውስጥ ከአንደርሰን የተሻለ ለተጫዋች የለም። ብዙውን ጊዜ ኳሱን ወደፊት በመውሰድ ይታወቃል። አንደርሰን 369 የመስመር ሰባሪ ኳሶችን ያቀበለ ሲሆን በኖቲንግሃም ፎረስት ካለው ምርጥ ድምር በጥፍ የሚበልጥ ነው። ይህም 179 ላይ ያለው የመስመር ተከላካዩ ኒኮ ዊሊያምስ ብቻ ይከተለው። የአስደናቂ ስታስቲክ ላይ መስላል። ነገር ግን የ3 ዓመቱ እንግሊዝን ተራሻ ኳሶችን በመንጠቅ ኳስን መልሶ ለማግኘትና ለሌላ ቡድን ሌላ የማጥቃት ቦታ ለማስከፈት ብዙ ጊዜ በትክክለኛው ቦታ ላይ ይገኛል። ማንቸስተር ሲቲ ግን የአንደርሰን ፊርማ ለማየት ግንባር ቀደም ተፎካካሪዎች ሆኖ ይቆጠራል። ከ100 ሚሊዮን ፓውንድ በላይ ክፍያ ይጠበቃል። ዩናይትድ ያን ያህል ከፍተኛ ዋጋ ለማቅረብ ዝግጁ አይመስልም። በባለቤቱ ኢቫንጀሎስ ማሪናኪስ የሚመራው ፎረስት ጠንካራ የድርድር ቦታ ላይ ያለ ይመስላል። ኤሊዮት አንደርሰን አሁን በኖቲንግሃም ፎረስት እስከ 2029 ድረስ ኮንትራት አለው። አንዳንድ ዩናይትድ ደጋፊዎች ከወደ ዘመኑ ማብቂያ በኋላ በዚህ ተጫዋች የመመልመል ሀሳብ ሊያሾፉበት ይችላሉ። ነገር ግን ዌስትሃም ዩናይትዱ ማቲያስ ፈርናንዴዝ ለምስራቅ ለንደኑ ቡድን አስቸጋሪ በሆነ የውድድር ዘመን ውስጥ በጣም ወጥ ብቃት ካሳዩ ተጫዋቾች አንዱ ነው። በዚህ ምክንያት ዩናይትድ በሶስተኛ ደረጃ ላይ ያስቀመጠው ኢላማ ነው። ለኑኖ ስፕሪንቶ ሳንቶ ቡድን ከዓመቱ መጀመሪያ ጀምሮ በከፍተኛ ብቃት ራሱን አሳይቷል እና የፈርናንዴዝ አማካይ ቦታ ያለው ቁጥጥር ለዚህ አስተዋጽኦ ወሳኝ ነበር። ያን ተጫዋች ቀደም ሲል በሳውዛምፕተን የላቀ የመሃል ሜዳ ሚና ላይ የተመለከተ የነበረ ሲሆን በዚህ ውድድር ዘመን ምን ያህል ጥሩ እንደሆነም አሳይቷል። ፈርናንዴዝ ብዙውን ጊዜ ኳስ የሚያዝ ሲችል በጉት የመጠባበቅ ሀሳብም አለው። የፈርናንዴዝ የክህሎት ስብስብ አንዳንድ ጊዜ ከፓሪስ ሰን ጀርሜኑ የሀገሩ ልጅ ቪቲና ጋር ንጽጽር ላይም ይገባል። ፖርቹጋል ለተጫዋች በዩናይትድ ራዳር ውስጥ ከወደቀ ትንሽ ሰንበት ብሏል። እዛ አትሌቲክስም ዌስትሃም በዚህ ክረምት ተጫዋቹ እንደሚሸጠው ይጠበቃል። ተጫዋቹ መልቀቂያ ውል የለውም። ነገር ግን ዌስትሃም ባለፈው ኦገስት ለሳውዛምፕተን ከከፈሉት 38 ሚሊዮን ፓውንድ ጥሩ ትርፍ ማግኘት ይፈልጋሉ ብሏል። ዩናይትድ ቁርጠኛውን የተከላካይ አማካይ ተጫዋች ቢፈልግ በዚህ የውድድር ዘመን መጀመሪያ ላይ ስለ ብራይተኑ ካርሎስ ባሌባ ለምን እንደጠየቁ መረዳት ይቻላል። ባሌባ በተጋሉ የመጫወት ግፊት የሚቋቋም አማካይ ተጫዋች ሲሆን በቡድን ግንባታ ውስጥ ወሳኝ ሚና ሊጫወት ይችላል። በሆነ ውድድር ዘመን እንደ ቀድሞ ውድድር ዘመን ለብራይተን በተመሳሳይ መልኩ ጎልቶ ባይታይም ወደ ግቡ ሲደርስ ጉልበቱና ደካማ አቋሙን ሊጠብቁ የሚችሉ ጥቂት ተጫዋች ናቸው። የ2 ዓመቱ ከመን ኢንተርናሽናል የመሃል ሜዳውን ሚዛን በመጠበቅ ረገድ እጅጉን የተካነም ነው። ከባለፈው ውድድር ዘመን ጋር ሲነጻጸር ለካርሎስ ባሌባ የደቂቃዎቹ ብዛት በእጅጉ ቀንሷል። የባሌባ አስተሳሰብ በከፍተኛ ደረጃ ስኬታማ ለመሆን የሚያስችለውን የቴክኒክ ባህሪያት ስላለው ዝውውሩን ሲያስቡ ትልቅ ትኩረት ሊሆን ይችላል። ዩናይትድ ባለፈው ክረምት በባሌባ ላይ ውይይት አድርጓል። የግል ውሎች አሁን ላይ ችግር ቢሆንም ቅርጹ በዚህ ውድድር ዘመን ቢቀንስም አሁንም አማካይ ተጫዋቹ ዋና ኢላማ ሆኖ ይቆያል ተብሏል። በቅርብ ሳምንታት ውስጥ ወደ ብራይተን ቡድን መመለሱ መጀመሪያ ለማንቸስተር የሳቡ አይነት ያጫወት እንዲደግም አድርጎታል። የባሌባ ክፍያ አሁን ከ60 ሚሊዮን ፓውንድ በላይ ሊሆን ይችላል። ዩናይትድ ከዚህ ባነሰ ዋጋ ላይ ያስፈር ይፈልጋል። ነገር ግን የክለቡ ብራይተን አሁን ላይም ከካርሎስ ባሌባ ከ60 እስከ 70 ሚሊዮን ፓውንድ እንደሚፈልጉ አትሌቲክስ አንድ ላይ ዘግቦታል። ሌላኛው ተፈላጊ ተጫዋች የአትላንታው ኤደርሰን ሲሆን ኤደርሰን በፈርናንዴዝ እና በባሌባ መካከል ሆኖ ወደ ማንቸስተር ለመምጣት እየተዘጋጀ ያለው ሌላኛው አማካይ ተጫዋች ነው። 26 ዓመቶች አደጋ በመቆጣጠር በቂ ኳሶችን በማቀበል ረገድ የተካነ ብራዚላዊ አማካይ ተጫዋች ጨዋታን በጥሩ ሁኔታ ያነባል። ቡድኑ ወደ ጨዋታ ለመመለስ ከፍተኛ ኳስ መልሶ ማግኛ አቅምም አለው ተብሎ በጣሊያን የሚገኘው የብራዚል ተራሻ ከሀገሩ ካዜሚሮ ይልቅ ኳስን በመያዝ ረገድ እጅጉን የበለጠ ጠንካራም ነው። ኤደርሰን የሚወዱት ተጫዋች አይነት ሲሆን በሁለቱም ሳጥኖች መካከል ያለውን የሜዳ ክፍል ይቆጣጠራል። ሁልጊዜ ዋና ዜናዎችን ሊያገኝ ይችላል። ነገር ግን በዙሪያ ያሉት ሌሎች ተጫዋቾችን በሙሉ እንዲጫወቱ የሚያስችል ሰፊ የቡድን ተለዋጭነት የሚሰጥ ወሳኝ ሚና አለው ተብሏል። ኤደርሰን ካለፈው ክረምት ጀምሮ ዩናይትድ ከሚከታተለው ተጫዋች ሲሆን በ2027 ቀጣይ ክረምት ውሎ የሚያውቅ ሲሆን በ40 ሚሊዮን ፓውንድ ዝቅተኛ ዋጋ የሚገኝ አማራጭ ያደርጓል። በአሁን ላይ የግሉል ችግር አይሆንም ተብሎ ዩናይትድ ወደ አትላንታ ቀርቦ በተጫዋቹ ጉዳይ የሚነጋገሩ ከሆነ ተጫዋቹ አሁን ላይ ወደ ማንቸስተር ለመዘዋወር ዝግጁ ነው ሲል ትላንትና ዲማርዚዮ ማያይዞ ዘግቦት ነበር። አሌክስ ስኮት ሌላኛው በክለባችን የሚፈልግ ተጫዋች ነው። የቦርንማውዙ አማካይ ከ6 ዓመታት በፊት ለጉርንሴ ክለብ እየተጫወተ ነበር። አሁን በእንግሊዝ የዓለም ዋንጫ ቡድን ውስጥ የመሆን ህልም እያሳየ ነበር። ይህም የተጫዋቹን የላቀ ፈጣን እድገት ያሳይናል። ኳሱ በእግሩ ላይ ሲሆን ቦርንማውዝን ወደ ላይኛው ሜዳ ክፍል የማራመድ ችሎታ አለው። ይህ ቴክኒክ ጥራቱ ብዙውን ጊዜ ተጋጣሚ ተጫዋቾችን ወደ እሱ ይስባል። ይህም ኳሶችን መስመሮችን እንዲሰብሩ ያስችላቸዋል። በዚህ ሳምንት ከማንቸስተር ሲቲ ጋር በነበሩ ጨዋታ የመክፈቻ ጎሉ ላይ የስኮት ኳስ ከጥልቅ ቦታ 3 ተጫዋቾችን ከጨዋታው አውጥቶ ማጥቃቱ እንዲከፈት አድርጎ ነበር። የአሲስት ኳሱ ከግራ መስመር ተከላካዩ አድሪያን ትሩፋርት የመጣ ይችላል። ነገር ግን የስኮት ተሳትፎ ለጎል አግቢነት ቅድመ ተከተለ ወሳኝ ነበር። ስኮት ወደ ዩናይትድ ከመጣ ለመሃል ሜዳ ክፍል ጎልበት በመምጣት ረገድ ትልቅ ሚና እንደሚጫወት ግልጽ ነው። እናም በዚህ ባሳየው ብቃት ትልልቅ ምስጋኖች እያገኘ በኖቬምበሩ የመጀመሪያ የእንግሊዝ ዋና ብሔራዊ ቡድን
ጥሪ ማግኘቱ ይታወሳል። በዕድሜው ለቀጣዮቹ 10 ዓመታት በዩናይትድ አማካይ ስፍራ ውስጥ ዋና ሚና ሊኖረው የሚችል ጥሩ የረጅም ጊዜ ኢንቨስትመንት ይሆናል። በክለብ ውስጥም ተወዳጅ ነው እና እሱን ለማስፈረም አጠቃላይ ወጪ ለመገምገም ውይይቶች ተደርጓል። ውሉ የሚያበቃው በ2028 ነው። ሌላኛው ተፈላጊ አማካይ የክሪስታል ፓላሱ እንግሊዛዊ አዳም ዋርተን ሲሆን ዋርተን በወጣት የእንግሊዝ ቡድን ውስጥ ራሱን በሚገባ ማሳየት ችሎም ነበር። የአዳም ዋርተን የኳስ ላይ ብቃት ብዙም ምስክር ያስፈልገውም። በግራ እግሩ ሲያልፍ የቴክኒክ ሞገስ አለው። ከሁሉም ፕሪሚየር ሊግ አማካዮች ብዙ ደቂቃዎችን የተጫወተ ነው። በዚህ ውድድር ዘመን ዋርተን ከፍተኛ ቁጥር ያለው የተሳካ ፓስ ያደረገውም አማካይ ነው። የመከላከል ብቃቱ ከዚህ በፊት ጥያቄ ተነስቶበታል። ነገር ግን የ22 ዓመት ተጫዋች ሊያልፉ የሚችለው ስራ አቅልለው አይመለከቱም። ክሪስታል ፓላስ ብዙ ጊዜ ከቁጥጥር ውጭ የሆኑበት ጊዜ መሀል ክፍል ላይ በመሆኑ ዋርተን ወደ ፈተናዎች ለመግባትና ኳሶችን በመያዝ ቡድኑ የማረጋጋት ችሎታም እንዳለው በትልቅ ደረጃ ይቷል። ነገር ግን አሁን ላይ የአዳም ዋርተን ትልቁ ስጋት አጮቱ ከኮቢ ማይኖ ጋር መመሳሰልና ዩናይትድ ብዙ ጊዜ የሚቸገርበት የተከላካይ አማካይ ቦታን የመቅረፍ ችግር ይስተዋልበታል። በዚህ ምክንያት ወደ ዩናይትድ የመምጣቱ ነገር አሁን ላይ አሳሳቢ ሆኗል። ነገር ግን በዩናይትድ ዝርዝር ውስጥ ከሚገኙት ተጫዋቾች አንዱ ነው ተብሏል። በቀጣይ የምንመለከተው ሳንድሮ ቶናሊ ሲሆን ሚዛናዊ ኳስ ቁጥርና የውድድር ሁኔታ በኒውካስትል ሳንድሮ ቶናሊ ላይ የሚታይ በጥር ወር በወኪሉ ለአርሰናል ከቀረበ በኋላ 6 ዓመቱ ጣሊያን ተደረሰ። በዚህ ክረምት ዩናይትድ በቅርብ ሲጠና ማየት አያስደንቅም። ቶናሊውን ማቀፍ ተጫዋች ሲሆን የተቃራኒ መልሶ ማጥቃትን ማፈን የሚችል ሲሆን ቡድኑ የፊት መስመሩን በመቆጣጠር ረገድ ግንባር ቀደም ሚና እንዲጫወት ምክንያት ሆኗል። በሜዳው መሀል ላይ ኳሱን ይዞ የመንዳት አቅም ያለው ሲሆን ጨዋታን የማሸነፍ ባህሪያትም አሉት። ይሁን እንጂ ከኦልድ ትራፎርድ የመጣው የሙቀት መጠን በቅርብ ሳምንቶች በቶናሊ ላይ ቀዝቀዝ ማለቱ የተስተዋለ ነው። በሌላ በኩል የበርንማውዙ ታይለር አዳምስ መከላከሉ የሚጠብቅ የተለየ አማካይ ተጫዋች ነው ይሆናል። በግራ ጉልበቱ ላይ ያለው የሚዲያል ኮቴሌት ጅማት ኤሚሲኤል የተቀጠለ በኋላ ለ2 ወራት ከሜዳ ከራቀ በኋላ የአዳምስ ደቂቆች ውስጥ ነበሩ። ነገር ግን ብቃቱ የአንዶኒ ኢራኦላ ሁለንተናዊ እንቅስቃሴና ጠበኛ ስልት በቦርንማውዝ ወሳኝ ሚና መጫወት ችለዋል። የ7 ዓመቱ የአሜሪካ ኢንተርናሽናል በተሻለ የሚያደርገው አደጋን መለየትና ኳሶችን ማጨናገፍ ዩናይትድ በ40 ሚሊዮን ፓውንድ ተጫዋቹን የማግኘት እድል አላቸው። አዳምስ በቦርንማውዝ ያለው ውሉ 2 ዓመት ብቻ ይቀሯል። በዚህም ምክንያት ምናልባት በዚህ ክረምት በርካሽ ሊገኝ የሚችለው ሌላኛው አማራጭ ነው ተብሏል። በወጣት የብሪታንያ ባለተሰጦች ላይ ፍላጎቱ ከፍ ያለ ሲሆን አሁን ላይ ሚድልስብሮ አማካይ ሃይደን ሃክኒ በክለባችን ውስጥ ባሉ ሰዎች ዘንድ እጅጉን ተወዳጅ ነው ይተምራል። ማይክል ካሪክን ጨምሮ በጥር ወር ዩናይትድን ከመቀላቀሉ በፊት በሪቨርሳይድ ስታዲየም ከነበረበት ጊዜ ጀምሮ አሰልጥኖታል። የ3 ዓመቶች ለረጅም ጊዜ ትልቅ አቅም ያለው ተጫዋች እንደሆነና ማጥቃቱን ለመደገፍ በሁለት ቦታዎች የመጫወት አቅሙ የመዘዋወር ሁኔታ እንዳለውም ይታወሳል። ሃክኒ በሜዳው አናት ላይ መንቀሳቀስ ምቾት ይሰማል። በዚህ ውድድር ዘመን በ90 ደቂቃዎች ውስጥ በሶስተኛ ማጥቃት ቦታ ላይ በአማካይ ከ35.7 ንክኪዎች ያደረገ የሻምፒዮንሺፑ ብቸኛ ተጫዋችም ነው ተብሏል። ክህሎቱ በፕሪሚየር ሊግ ለመጫወት ያስችላል። የማደግ አቅሙ ከፍተኛ ይመስላል። ነገር ግን ሃክኒ ቡድኑን ለማጠናከር ቢመጣ ለመላመድ ጊዜ ይኖራል። የሚድልስብሮ የቅርብ ጊዜ ጥሎ ማለፍ ተጋጣሚ ሳውዝሃምፕተን በመሀል ክፍሉ ላይ በማንቸስተር የሚፈለግ የራሳቸው ወጣት ባለተሰጥኦ አላቸው። ሺያ ቻርልስ ከ7 ዓመቱ ጀምሮ ወደ ደቡብ ጠረፍ ከመዘዋወሩ በፊት የማንቸስተር ሲቲ አካዳሚ ውጤት ነበር። ባለፈው ውድድር ዘመን ለሼፊልድ ዌድነስዴይ በውሰት የተጫወተ ሲሆን የ2 ዓመት ሁለገብ አማካይ ሆኗል። የመስመር ተከላካይን ጨምሮ በብዙ ቦታዎች በሳውዝሃምፕተን መጫወቱ ይታወሳል። ቻርልስ ለፕሪሚየር ሊግ እግር ኳስ ተስማሚ የሆነ የአትሌቲክስ ብቃት አለው። እሱም በከፍተኛ ደረጃ ለማደግ ጊዜ ይፈልጋል። ነገር ግን ለሰሜን አየርላንድ ዓለም አቀፍ ኢንተርናሽናል ቀድሞውኑ ብቃት እንዳለው ሁሉ መስክሮታል። የዩናይትድ እግር ኳስ ዲሬክተር ጄሰን ዊልኮክስ ቻርልስን በሲቲ አካዳሚ እያለ በሐምሌ 2023 በ15 ሚሊዮን ፓውንድ ስምምነት ለሳውዝሃምፕተን አስፈርሞታል። እሱም ሆነ ሃክኒ ቡድኑን ለማጠናከር እንደ ዝቅተኛ ዋጋ አማራጮች ይታዩ ነበር። ነገር ግን ከፍተኛ ጥቅምም አላቸው ተብለዋል። እነዚህን የሚመለከታቸው ወይም በቅርብ ጊዜ ውስጥ ያላቸው በርካታ እጩዎች ናቸው። ነገር ግን ክለቡ የተመለከታቸው ሌሎችም አማካዮች አሉ። ይህም በርካታ ኢላማዎችን በማሳየት በአንድ ስምምነት ላይ ብቻ ጥቅም ላይ እንዲያውል ለማድረግ የስትራቴጂ አካል ይሆናል ተብሏል። እነዚህ ሁለት እጩዎች በተለያዩ መንገዶች ጥሩ ይታያሉ። ምናልባትም ካዚሚሮ ለመተካት 2 የመሀል ተጫዋች ያስፈልጋል። ስኮት ተወዳጁ ሰው ነው፣ ወደ ጥሩ ተጫዋች ያደርጋል ተብሎ ተሰማል። ነገር ግን ስኮት ከኮቢ ማይኖ ጋር ያላቸው ጥምረት አሁን ላይ እጅጉን ያጓጓልም ተብሏል። ባሌባ ወደ ዝውውሩ ሊመለስ ይችላል። የመከላከል ክህሎቱ የመሀል ሜዳቸውን ለማድረስ ትልቅ እገዛ ሊሆን ይችላል። ዋርተን በጣም ጠንካራ ይመስላል። አንደርሰን በጣም ውድ ከሆኑ ዋና ኢላማዎች መካከል ሊሆን ይችላል። የአመራር ቡድኑ ምን እንደሚያደርግና ምን ያህል እንደሚወጣ ማየት አሁን ማስደሰት ይችላል። በኢኔዎስ ስር በዝውውር ላይ የበለጠ የራስ መተማመን ስላለ በዚህ ክረምት የክለባችን ደጋፊዎች ብዙ አይጨነቁም። እነዚህ በእውነቱ በእጩ ዝርዝር ውስጥ ያሉት ሰዎች ከሆኑ ደህና እንሆናለን አታስቡ። ከእነዚህ ውስጥም 3 ማግኘታችን ለቡድኑ ግንባታ እጅግ ወሳኝ ነው። ለብዙ ዓመታት ያስቸገረን ሚዛናዊነትና ተመሳሳይ ቦታዎችን አለመኖሩ ነበር። ይህም በእጅጉ በዚህ ክረምት እንደሚቀረፍ
ትልቅ እምነት አለ። በተለይም ለትላልቅ ቡድን ኳሱን መቆጣጠር ከተፈለገ አርሰናል ቡድን እንዴት እንደገነባ መመልከት ይቻላል። ማንቸስተር ሲቲም እንዲሁ መመልከት ይቻላል። አያነው ተጫዋች ሚናቸውና ቦታቸው ይታወቃል። ሲቲም እንዲሁ ነበር። ልክ ሊቨርፑልም በጀርገን ክሎፕ ዘመን በመሀል ሜዳው ምን ያህል ጥሩ እንደነበሩ ይታወሳል። ስለሆነም ዩናይትድ በዚህ ክረምት ይሄን ቦታ ማደስ ከቻለ በቀጣይ ዓመት በትልቅ ደረጃ መፎካከር ይቻላል። ውድ ቤተሰቦች ለዛሬ ያዝንላችሁ ፕሮግራም በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።